ሰላም ጤና ይስጥልኝ። ሰናይት እባላለሁ። በመንግስት ግዢና ንብረት ባለስልጣን የከፍተኛ የግዢ ባለሙያ ነኝ። ከኔ ጋር የምናየው ዛሬ አስቸኳይ የሆኑ ግዢዎች ፍላጎታቸው እንዴት ሲስተሙ ላይ እንደሚሰበሰቡ እንደሚደራጁ፣ እንዲሁም ከተደራጁ በኋላ በዋጋ ማቅረቢያ ግዢያቸውን ለመፈጸም በምን መልኩ ጨረታ ዶክመንቱ እንደሚዘጋጅ አንድ ላይ የምናይ ይሆናል ማለት ነው። አንድ ግዢ በጣም አስቸኳይ ከሆነ እቅዳችንን ሪቫይዝ ለማድረግም ለማጸደቅም ጊዜ በጣም የሚፈጅ ከሆነ ምንድነው የምናደርገው? ፕሮክሪመንት ሪኩዊዚሽን የምትባል ሞጁል አለች። እዛ ጋር ገብተን ፍላጎታችንን የምንሰበስብ ይሆናል ማለት ነው። እዛ ሞጁል ላይ ለማግባት ምን ያስፈልገናል? አንድ ሰው የአካውንት ሊኖረው ይገባል። የሚሰራ አካውንት ሊኖረው ይገባል ማለት ነው። አካውንቱን ተጠቅመን ከገባን በኋላ ፍላጎት የሚሰበስብ ሰው ምን ጊዜም ሮሉ ምንድነው የሚሆነው? ኒድ ኮሌክተር የሚል ነው የሚሆነው ማለት ነው። ስለዚህ ልክ ሲስተሙ ላይ ስንገባ በዚህ መልኩ የምናገኘው ሞጁሉን ነው። እዚህ ጋር ደግሞ ሮልን እናያለን ማለት ነው። አሁን ፕሮክሪመንት ሪኩዊዚሽን የምትለው ሞጁል አስቸኳይ የሆኑ ግዢዎችን ፍላጎታቸውን የምንሰበስብበት ሲሆን ፍላጎትን ለመሰብሰብ ደግሞ የምንገባው ምንድነው? ካርት ውስጥ ነው ማለት ነው። ካርት ውስጥ ከገባን በኋላ ኒው የምትለውን በተን እንጫናለን። ሁለት አማራጭ ያመጣልናል። ኮንትራት ካታሎግ እና ፕሮዳክት ካታሎግ ማለት ነው። ኮንትራት ካታሎግ የፍሬምወርክ ግዢን በሚፈጽሙ ተቋማት ግዢው ከተጠናቀቀ በኋላ ተቋማት ያንን ነገር ለመጠቀም ሲፈልጉ ፍላጎት ገብተው የሚሰበስቡበት ሲሆን፣ ፕሮዳክት ካታሎግ ደግሞ እንደ አዲስ ግዢን ለመግዛት ስንፈልግ ገብተን የምንሰበስብበት ማለት ነው። ያው ግዢ ስንል እቃ ሊሆን ይችላል፣ ግንባታ ሊሆን ይችላል፣ የምክር አገልግሎትና ከዛ ውጪ የሆኑ አገልግሎቶች ሊሆኑ ይችላሉ ማለት ነው። አሁን ለምሳሌ እኔ አላቂ እቃ መግዛት ከፈለግኩኝ አላቂ እቃም ሆኖ የቢሮ መገልገያ እቃዎች ወይንም ደግሞ ስቴሽነሪ ማቴሪያል ለመግዛት ከፈለግኩ ምንድነው የማደርገው? እዚህ ጋር ገብቼ ፍላጎት እሰበስባለሁ ማለት ነው። ኢንቬንተሪ ላይ ያው እንደሚታወቀው አላቂ እቃ ስለሆነ ስቴሽነሪ አርት ፔፐር ነው የፈለግኩት። አርት ፔፐርን እመርጣለሁ ማለት ነው። እዚህ ጋር ዲስክሪፕሽኑን፣ አይተም ኮዱን፣ ዲስክሪፕሽኑን ሁሉን ነገር ያመጣልኛል። በምፈልገው ልክ ከተቀመጠ ይሄ ነገር ምን አደርጋለሁ? ሰሌክት አድርጌ ወስዳለሁ ማለት ነው። አይተሟን ሰሌክት አደርጋለሁ። ከዛም በኋላ ምንድን ነው የሚሆነው? ሲስተሙ ስለሚያውቀው እኔ የመረጥኩትን ኳንቲቲ ብቻ ነው እዚህ ጋር የምሞላው ማለት ነው። የምፈልገው አርት ፔፐር 100፣ 200፣ 50 ሚሊዮን ፊክስ ካደረግኩ በኋላ ምንድን ነው የማደርገው? ሴቭ አደርጋለሁ። በተጨማሪ ሌላ ፍላጎት የምሰበስበው ካለ በተመሳሳይ ሁኔታ እየገባሁኝ ፕሮዳክት ካታሎግ ውስጥ ኢንቬንተሪ ነው፣ አላቂ እቃ ነው፣ ኮንሰልታንሲ ነው የሚለውን ከለየው በኋላ የምፈልጋትን አይተም እመርጣለሁ ማለት ነው። አሁንም በተመሳሳይ ሁኔታ አንድ እቃ ሰበሰብኩኝ። እስክሪፕቶ ነው የምፈልገው። እሱንም በተመሳሳይ ሁኔታ የምፈልገው ቀይ እስክሪፕቶ ከሆነ ሬድ ፔን የምትለውን ሰሌክት አደርጋለሁ። ግን ሌላ ከሆነ ኮፒ ቴምፕሌትን ተጠቅሜ የምፈልገው ነው የስክሪፕቶ አይነት ከለር እዚህ ጋር ማስቀመጥ እችላለሁ ማለት ነው። ለምሳሌ ብሉ ከሆነ የምፈልገው ብሉ ፔን ብዬ እዚህ ጋር መጻፍ እችላለሁ። ከዛ ራሽናል ይሄ ስክሪፕቶ ለምን አገልግሎት ነው የሚለውን እዚህ ጋር መግለጽ የሚገባኝ ከሆነ ገልጻለሁ። ካላስፈለገ ደግሞ መተው እችላለሁ ማለት ነው። እዚህ ጋር ካታጎሪውን ያው እቃውን እኔ ስለሆንኩ እንደ አዲስ ያስገባሁት ካታጎሪውን እገልጻለሁ። እቃ ከሆነ እቃ፣ ግንባታ ከሆነ ግንባታ እያልኩኝ የምፈልገውን ነገር እዚህ ጋር መርጣለሁ ማለት ነው። እዚህ ጋር ኮንፊደንሻሊቲውንም እንድመርጥ ሲስተሙ ያስገድደኛል። ማለት ፐብሊክ ነው፣ ኢንተርናል ነው፣ ኮንፊደንሻል ነው የሚለውንም እዚህ ጋር አስቀምጣለሁ ማለት ነው። ግልጽ ለሁሉም ህዝብ ግልጽ መሆን ያለበት ነገር ከሆነ ፐብሊክ ላለው፣ እንደ ሚስጥር የሚገዛ ግዢ ከሆነ ደግሞ ኮንፊደንሻል የሚለውን መርጬ መቀጠል እችላለሁ። ሌላው እዚህ ጋር ሲስተሙ የሚያስመርጠኝ ይሄ እቃ ግምታዊ ዋጋው ስንት ነው፣ አንድ እስክሪፕቶ የግምታዊ ዋጋው ስንት ነው የሚለውን እዚህ ጋር ሞላለሁ ማለት ነው። ለምሳሌ 20 ብር፣ 15 ብር ያው ካጠናሁት የገበያ ዋጋ በመነሳት ያንን ነገር ማድረግ እችላለሁ ማለት ነው። ኳንቲቲውን እሞላለሁ። ዩኒት ኦፍ ሜዠርመንቱም ትክክል መሆኑን አረጋግጬ እሄዳለሁ ማለት ነው። ሌላው እዚህ ጋር ስፔሲፊኬሽን እሞላለሁ። ለዚህ አይተም ኬሽኑን እዚህ ጋር ካስቀመጥኩ በኋላ እቀጥላለሁ ማለት ነው።
ስለዚህ በዚህ መልክ እያንዳንዱን ነገር ከሰበሰብኩ በኋላ ቀጣዩ ስራ ምንድን ነው የሚሆነው? መጠየቂያ ፎርም ማዘጋጀት ይሆናል ማለት ነው። መጠየቂያ ፎርሙን ለማዘጋጀት ምንድን ነው የማደርገው? ሪኩዊዚሽን የምትለው ፓርት ላይ ገባለሁ። ኒው ሪኩዊዚሽን ይለኛል። እዚህ ጋር የሪኩዊዚሽኔን ስም አስገባለሁ ማለት ነው። ሪኩዊዚሽኑ ምን ሊሆን ይችላል? ስሙ ከምገዛው እቃ ጋር ተቀራራቢነት ያለው ስም ሊኖረው ይገባል ማለት ነው። ለምሳሌ ስቴሽነሪ አይተም ነው መግዛት፣ ለጽህፈት አገልግሎት የሚውሉ እቃዎችን ለመግዛት ስለፈለግ ምንድን ነው የምለው? ፐርቼዝ ኦፍ ስቴሽነሪ አይተምስ ብዬ እዚህ ጋር እገልጸዋለሁ ማለት ነው። ያው በአማርኛም በእንግሊዘኛም እንዳስቀምጥ እድሉን ይሰጠኛል። ሁለቱም ቦታ ላይ የእንግሊዘኛውንም ጽሁፍ ማስቀመጥ የሚችል ይሆናል ማለት ነው። ሌላው ፊስካል ይር፣ ይሄ ነገር ለየትኛው የበጀት አመት ነው ግዢ የሚፈጸመው የሚለውን ሲስተሙ ያስመርጠኛል። ማለት በየትኛው በጀት አመት ላይ ነው በጀቱን ግዢውን እንዲገዛልሽ የምትፈልጊው ነው የሚለኝ። 2017 ላይ ከሆነ 2017 ላለው ለሚቀጥለው አመት እንዲገዛልኝ የምፈልግ ከሆነ ግን 2018 ማለት እችላለሁ። ግን ያው ቀድም እንዳልኳችሁ ይሄ ግዢ በጣም አስቸኳይ ስለሆነ ለሚቀጥለው አመትም ሊሆን አይችልም ማለት ነው። ስለዚህ 2017ን መርጬ እሄዳለሁ። ሌላው ሪኩዌስት ዴትን እሞላለሁ። ይህ ነገር መች ነው መጠይቄን ያቀረብኩት ወደ ግዢ ክፍል ለመላክ ይሄ ሪኩዌስት መች ነው ያዘጋጀሁት የሚለውን እዚህ ጋር እሞላና ሴቭ አደርጋለሁ። ሴቭ ሳደርግ ሲስተሙ ሌላ ተጨማሪ ካርድ ይሰጠኛል ማለት ነው። አድ አይተም የሚል አድ አይተምን ሲያመጣልኝ ምንድን ነው የማደርገው? ቅድም ካርት ላይ ገብቼ የሰበሰብኳቸው አይተሞች አሉ፣ እነሱን አስገባለሁ ማለት ነው። ሰብስቤ ደንላለሁ። ካመጣው በኋላ ምንድን ነው የማደርገው? እልካለሁ። ስለዚህ አሁን እኔ እንደ ኒድ ኮሌክተር አይተሞቹን ካርት ላይ ገብቼ ሰበሰብኩኝ። ከሰበሰብኩ በኋላ ሪኩዊዚሽን አዘጋጀውላቸው። ሪኩዊዚሽኔን ቀጥታ ላኩኝ ማለት ነው። ለማን ነው የምልከው? ይህንን ፍላጎት አፕሩቭ ማድረግ ሮል ለተሰጠው ሰው ማለት ነው። የበላይ ኃላፊ ሊሆን ይችላል፣ ወይንም ደግሞ ምክትል ሊሆን ይችላል። ሮል የተሰጠው ይህንን ግዢ ለማጽደቅ ሮል ለተሰጠው ሰው ሪኩዊዚሽኔን እልካለሁ ማለት ነው በሲስተም። ስለዚህ ያም ሰው ምን ያደርጋል? በራሱ አካውንት ይገባና የተላከውን የግዢ ፍላጎት ወይንም ደግሞ ፍላጎቱን ያያል ማለት ነው። ስለዚህ አሁን እዚህ ጋር እንደምታዩት ፕሮክሪመንት ኒድ ሱፐርቫይዘር ሪቪወር ነው የሚለው። እዚህ ጋር ደግሞ ሪኩዊዚሽን አፕሩቫል ነው የሚለው። ስለዚህ የተላከልስትን ሪኩዊዚሽን ያ ሰው ገብቶ ያያል ማለት ነው። እዚህ ጋር እንደምትመለከቱት እዛ ካርት ላይ ገብቼ እንደ ኒድ ኮሌክተር ስሰበስብ የነበረው አይተም መጥተዋል። ስታተሱም ሰሚትር ነው የሚለው። ለማን ነው ሰሚት የተደረገው? ለሱፐርቫይዘሩ ማለት ነው። ስለዚህ ሱፐርቫይዘሩ የመጣውን እቃ ይከፍታል፣ ያያል። ስሙ ስቴሽነሪ ነው የሚለው። ግምታዊ ዋጋው 20 ብር ነው። እያንዳንዱን ነገር ካየ በኋላ ምንድን ነው የሚያደርገው? መስተካከል ያለበት ነገር ካለ ወደኋላ ይመልሰዋል ማለት ነው። ኳንቲቲ ምናምን ነገር ላይ ከሆነ ማስተካከያው እዚሁ እራሱ ማስተካከል የሚችል ነው የሚሆነው። ሌላ ነገር ግን የማይፈለግ ከሆነ ያገዢ እዚሁ ጋር ሪጀክት ማድረግ ይችላል። ካልሆነ ደግሞ ፍላጎቱን የሰበሰበው ሰው እንዲያስተካክለው የሚፈልግ ከሆነ ደግሞ አጀስት ብሎ ወደኋላ ወደ ፍላጎት ሰብሳቢው ሰው መላክ ይችላል ማለት ነው። በተሰበሰበው ነገር ግን ካመነበት ምንም አይነት ስህተት የለም ብሎ የተሰበሰበው ነገር ትክክል ነው ካለ ምንድን ነው የሚያደርገው? አፕሩቭ ነው የሚያደርገው ማለት ነው። ያ ፍላጎት አፕሩቭ ሆነ ማለት ምንድን ነው ማለት ነው? ወደ ግዢ ክፍል ተልኳል ማለት ነው። ይሄ ፍላጎት ተሰበሰበ፣ በሱፐርቫይዘሩ አፕሩቭ ተደረገ። ቀጣዩ ስራ ምንድን ነው የሚሆነው? በሲኒየር ፕሮክሪመንት ኦፊሰር ገብቶ ያንን ነገር ማየት ማለት ነው። ስለዚህ እዚህ ጋር አሁን ግዢ ክፍል ላይ ተልኳል። ግዢ ክፍል ላይ ከተላከ በኋላ ያ ፍላጎት ወደ ማን ነው የሚሄደው? ወደ ሲኒየር ፕሮክሪመንት ኦፊሰር ነው የሚሄደው፣ ወደ ከፍተኛ የግዢ ባለሙያ ማለት ነው። ስለዚህ ገብተን ምንድን ነው የምናደርገው? ኮንሶሊዴሽን ላይ ገብተን አንድ ላይ መጣመር ያለባቸው ነገሮች ካሉ
የማጣመር ስራን እናደርጋለን። ካልሆነ ግን ዋጋ ያልተሞላለት አይተም ካለ ምን እናደርጋለን? ግምታዊ ዋጋውን እዚሁ ጋር እየሞላን እንሄዳለን ማለት ነው። ለምሳሌ እዚህ ጋር አርት ፔፐር አለ፣ ግምታዊ ዋጋው አልተሞላም። ስለዚህ የአንድ አርት ፔፐር ግምታዊ ዋጋው አንዱ ሪም ስንት ነው የሚለውን እዚህ ጋር ሞላለሁ ማለት ነው። 1200 ሊሆን ይችላል፣ ከዛ በላይ ሊሆን ይችላል። እኔ አጥንቼ ከገበያ ላይ ያገኘሁትን ዋጋ እዚህ ጋር ሞልቼ የምቀጥል ይሆናል ማለት ነው። ሌላ የምሰራው ነገር ከሌለ ምንድን ነው የሚሆነው? ቀጥታ ወደ ሎት ዝግጅት ነው የምገባው። ሎት ላይ ከገባው በኋላ ሎትን ለማዘጋጀት ኒው የምትለውን በተን ነው የምጫነው። እዛ የሎቱን ስም እዚህ ጋር እሰጠዋለሁ ማለት ነው። ቀደም ሪኩዊዚሽን ላይ የሰጠው ስም አለ፣ ፐርቼዝ ኦፍ ስቴሽነሪ አይተም። እሱ ገላጭ ከሆነ እሱን ይዤ እሄዳለሁ። ካልሆነ ደግሞ ምን አደርጋለሁ? ይበልጥ ይህንን ግዢ መግለጽ የሚችል ስም ለሎቱ ሰጠዋለሁ ማለት ነው። ሎቱን ከሰጠው በኋላ ዲስክሪፕሽን እዚህ ጋር አስቀምጣለሁ ማለት ይሄን ግዢ በደንብ መግለጽ የሚችል ነገር። ከዛም በኋላ ምንድን ነው የማደርገው? በጀቲሩን መምረጥ። ያው ይሄ ግዢ በዚህ በጀቲር ስለሚከናወን 2017ን እመርጣለሁ። ሪፈረንስ ነምበር እሰጠዋለሁ ማለት ነው። ያው ሪፈረንስ ነምበር አንድን ግዢ ከሌላው ግዢ ለመለየት የሚያገለግል ስለሆነ የተቋሙ ስም ያለው የግዢው አይነት ፐርቼዚንግ ነው ምንድን ነው የሚለውን፣ ከዛ ቁጥር ይሄ የማወጣው የመጀመሪያ ከሆነ 1 እለዋለሁ። ከዛ ዓመተ ምህረቱንም አስቀምጠዋለሁ ማለት ነው። እዚህ ጋር ምን አደረግኩ? ሪፈረንስ ነምበር የተቋሙን ሾርት ኔም፣ ከዛ በፐርቼዚንግ ወይንም ደግሞ በዋጋ ማቅረቢያ የሚገዛ መሆኑን ለማመልከት ፐርቼዚንግ የምትለውን ያስቀመጥኩኝ። የመጀመሪያዋ በዋጋ ማቅረቢያ የምትገዛ ግዢ ናት ብዬ ስላመንኩ 1 የሚለውን ቁጥር አስቀመጥኩኝ ማለት ነው። ከዛም በኋላ ምንድን ነው የማደርገው? ሎት አይተም ላይ በመግባት እዛ ጋር የተሰበሰቡትን ጸድቆ የመጡትን ፍላጎቶች አደርጋለሁ ማለት ነው። አደረግኩ በኋላ እዚህ ጋር ኳንቲቲውን በሙሉ እዛ ጋር የተሰበሰቡት የሚገዙ ከሆነ ሙሉን ኳንቲቲ እዚህ ጋር አስቀምጣለሁ። የሚቀነጽ ነገር ካለ ደግሞ መቀነስ እችላለሁ ማለት ነው። እዚህ ጋር እንደምታዩት 4 ነገር ነው ያመጣልን። ሎት ኮስት ዲቴይል የሚለው ነገር አለ። እሱ ኢንተርናሽናል ጨረታ ላይ የምንመለከተው የሚጠቅመን ስለሆነ ብዙ እንትን አንለውም። በጀት ዲስትሪቢሽኑን ነው የምናስገባው ማለት ነው። ከየትኛው በጀት ነው ይሄ ግዢ የሚፈጸመው የሚለውን ነው። እንደ አጋጣሚ የተቋም አንድ በጀት ሶርስ ስላለው እሱኑ መርጠን የምንሄድ ይሆናል ማለት ነው። ከዛ ለዚህ ግዢ ግምታዊ ዋጋው ስንት ነው? ወደ 1400 ብር ነው የሚለው። 1400 የምትለው አስገባለሁ ማለት ነው። 12200 እዚህ ጋር ዋጋው ስላለ እሷኑ ኮፒ አድርጌ የማስገባ ይሆናል። በጀቱን አስገባው። ከዛም በኋላ ምንድን ነው የማደርገው? ፕሮክሪመንት መካኒዝሙን እዚህ ጋር መርጣለሁ ማለት ነው። አሁን እየገዛ ነው ያለ ነው። እቃ ከሆነ ጉርስ የሚለውን መርጣለሁ። የግንባታ ስራ ከሆነ ወርክ ላለው፣ ኮንሰልተንሲ ከሆነ ይሄኛውን መርጣለሁ። እንደ አጋጣሚ ግን ካርት ላይ የተሰበሰበው ነገር ጉርስ ስለሆነ ጉርስ የሚለውን እመርጣለሁ ማለት ነው። ማርኬት ታይፑ ምንድን ነው? ናሽናል ነው ኢንተርናሽናል የሚለውን እለያለሁ። እሱን ለመለየት ያው ትሬሾልዱ ወሳኝ ስለሆነ እሱን እለያለሁ። ከዛ ፕሮክሪመንት ታይፑን እመርጣለሁ ማለት ነው። እዚህ ጋር ነው አሁን ወደ ሾፒንግ ነው የሚሄደው ወደ ቢዲንግ ነው የሚሄደው የሚለውን የምንለየው ማለት ነው። በዋጋ ማቅረቢያ ከሆነ የምንገዛው ያንን ግዢ ምንድን ነው የምናደርገው? ሾፒንግ የምትለውን እንመርጣለን ማለት ነው። እዚህ ጋር ግን ይሄ ነገር ፍላጎቱ በካርት ተሰብስቦ ወደ ጨረታ ሰነድ እንዲሄድልን ከፈለግን ቢዲንግ የምትለውን እንመርጣለን ማለት ነው። አሁን ግን እኛ በሾፒንግ እንዲገዛ ስለፈለግን ምንድን ነው የምንለው? ሾፒንግ የምትለውን መርጠን እንሄዳለን። ፕሮክሪመንት ቱሉን ደግሞ ራሱ ሲስተሙ ያመጣልናል፣ ሪኩዌስት ፎር ኮቴሽንን ያመጣልናል ማለት ነው። ፕሮክሪመንት ሜትር ደግሞ ምንድን ነው? ኦፕን ነው፣ ሴሌክቲቭ ነው፣ ሊሚትድ ነው የሚለውን እዚሁ ጋር ሆነን ምን መርጠው ይሆናል። ሾፒንግ ሆኖ በዋጋ ማቅረቢያ የሚገዛ ሆኖ ግልጽ ነው የሚሆነው፣ ወይንም ደግሞ ለተወሰኑ ተወዳዳሪ ሴሌክቲቭ ነው የሚሆነው፣ ከአንድ ደረጃ በላይ ይሄዳል። ወይንም ደግሞ ሊሚትድ ነው፣ የተወሰኑ ተወዳዳሪዎችን ብቻ ነው የምንጋብዘው። ወይንም ደግሞ ቀጥታ ለአንድ ተወዳዳሪ ነው ይሄንን በዋጋ ማቅረቢያ የሚገዛውን የጨረታ ዶክመንት የምንልከው የሚለውን እዚህ ጋር እንወስናለን ማለት ነው። ለሁሉም ተወዳዳሪ ይፋ የሚሆን ከሆነ ኦፕንን እመርጣለሁ። ከመረጥኩ በኋላ እዚህ ጋር ባይንግ፣ ሊዚንግ፣ ሬንቲንግ ይለኛል። ያው በግዢ ስለምፈጽም ባይንግ የምትለዋን እመርጣለሁ ማለት ነው።
ኮንትራት ሜትዱንም ያው ስታንዳርድ ኮንትራት የምትለዋን እመርጥና እቀጥላለሁ። ሌላው ሎት ማይልስቶን ላይ ገብተን የቱ ስራ መቼ ይሰራል የሚለውን ነገር እናስቀምጣለን። ፕሪፓሬሽን ኦፍ ቢዲንግ ዶክመንት ይላል። ይሄ በፕሮፎርማ የሚገዛው ግዢ መች ነው የጨረታ ዶክመንቱ የሚዘጋጅለት የሚለውን ያስመርጠኛል ሲስተሙ። በ23 ዛሬ ነው የማዘጋጅ ከሆነ በ23 እሰራለሁ። ከሰራው በኋላ ኢንኬዝ በአጽዳቂ የሚጸድቅ ከሆነ መቼ ይጸድቃል የሚለውን ነገር እዚህ ጋር ያስመርጠኛል። ክሎዚንግ እና ኦፕኒንግ ዴቱ መች ነው የሚለውን እዚህ ጋር ያስቀምጥልኛል። እኔ የሚመለከተኝን እንትን እያልኩ ቀን እያስቀመጥኩ ይሄዳለሁ ማለት ነው። እነዚህን ስራዎች ከጨረስኩ በኋላ ምንድን ነው የማደርገው? እዚህ ጋር ሰሚት አደርጋለሁ ማለት ነው። እንደ ሲኒየር ፕሮክሪመንት ኦፊሰር ሎቱን ሙሉ ለሙሉ አዘጋጅቼ ጨርሻለሁ። ስላዘጋጀውም ሰሚት በተኗ ስለበራችልኝ ሰሚት አደርጋለሁ። ሰሚት ሳደርግ እኔ የሰራሁትን ስራ ቀጥታ የሚመለከተው ማን ነው? የግዢ ክፍል ኃላፊው ስለሆነ ወደ እሱ ነው የላኩት ማለት ነው። ስለዚህ በግዢ ክፍል ኃላፊው አካውንት እገባለሁ። በሱ ከገባው በኋላ ምንድን ነው የማደርገው? ግዢ ክፍል ኃላፊው የሚያደርገው ምንድን ነው? ሎት ሪቪው ላይ ይገባና የተላከውን ነገር ያያል ማለት ነው። ሎቱን ያያል። እዚህ ጋር ከሎት የመጡትን ኢንፎርሜሽኖች አንድ በአንድ መመልከት ይችላል የግዢ ክፍል ኃላፊው። ካታጎሪው ጉርስ የሆነ፣ ማርኬት ታይፑ ናሽናል የሆነ፣ ፕሮክሪመንት ሜቶዱ ኦፕን፣ ሲንግል ስቴጅ የሆነ፣ ሾፒንግ በሾፒንግ የሚገዛ ግዢ እንደሆነ መመልከት ይችላል። ከዛ ማይልስቶኗንም እዚህ ጋር ማየት ይችላል ማለት ነው። አይተሙስ የሚገዛው አይተም ደግሞ ምንድን ነው የሚለውን እዚህ ጋር ለማየት እዚች ጋር ከፍቶ ያያል ማለት ነው። አይተሞቹን እዚህ ጋር በዝርዝር ያስቀምጥለታል። ከዛም በኋላ የራሱን ሀሳብ ይሰጣል ማለት ነው። የውሳኔ ሀሳብ የተሰራው ሎት በትክክል አልተሰራም ብሎ የሚያስብ ከሆነ ምንድን ነው የሚያደርገው? እዚህ ጋር ሀሳቡን ያስቀምጥና አጀስት ብሎ ይመልሳል። የተሰራው ሎት ግን በትክክል ተሰርቷል ከሆነ የሚል ከሆነ የእሱ ሀሳብ አፕሩቭ ብሎ ይቀጥላል ማለት ነው። አፕሩቭ ሲል ምንድን ነው የሚሆነው? ፐርቼዝ ሪኩዚሽን ላይ የተዘጋጀው ሎት ቀጥታ ወደ ፐርቼዚንግ ይተላለፋል ማለት ነው። ፐርቼዝ ሪኩዚሽን ላይ ከፍላጎት መሰብሰብ አንስቶ እስከ ሎት ዝግጅት ድረስ ነው የታየው። ስለዚህ እዚህ ጋር ሎቱ ተዘጋጀ፣ ጸደቀ። ቀጣዩ ስራ ምንድን ነው የሚሆነው? ፐርቼዚንግ ላይ ገብተን ፓኬጅ ማዘጋጀት ይሆናል ማለት ነው። ስለዚህ ሞጁላችንን ከፐርቼዝ ሪኩዚሽን ወደ ፐርቼዚንግ እንቀይራለን። ፐርቼዚንግ ላይ ከገባን በኋላ ምንጊዜም ፓኬጅ የሚያዘጋጀው ማን ነው የሚሆነው? ሲኒየር ፕሮክሪመንት ኦፊሰር ሮል ያለው ሰው ነው ማለት ነው። ስለዚህ ፓኬጂንግ ላይ እንገባና ምን እናደርጋለን? ሎት እናዘጋጃለን። ፓኬጅ እናዘጋጃለን። ፓኬጅ ለማዘጋጀት ኒው የምትለዋን በተን እንጫናለን። እንደ አጋጣሚ በግዢ ክፍል ኃላፊው የጸደቀው ሎት እዚህ ጋር ይታየናል ማለት ነው። እቺ ሎት ከፍተን ማየት እንችላለን እዚህ ጋር ምን አለው የሚለውን። በተመሳሳይ ሁኔታ አይተም አለችው የምትለውን የሚለውን እዚህ ጋር ማየት እንችላለን ማለት ነው። ካየን በኋላ ምንድን ነው የምናደርገው? ሎቱን አድ እናደርጋለን ፓኬጅ ለማዘጋጀት። ስለዚህ ምንድን ነው የሚለን አሁን ለፓኬጁ ስም እንሰጠዋለን ማለት ነው። እዚህ ጋር መጠንቀቅ ያለብን እዚህ ጋር የምንሰጠው ስም አየር ላይ የሚውል ከሆነ ያጨረታ ምን የሚሆን ነው? አየር ላይ የሚታይ ነው ማለት ነው። ስለዚህ ግዢውን በተቻለ መጠን መግለጽ የሚችል መሆን ይኖርበታል። ስለዚህ ስም ሰጠሁኝ ለፓኬጁ ስም ሰጠሁኝ። ከዛም በኋላ ዲስክሪፕሽን ካለው በተመሳሳይ ሁኔታ እዚህ ጋር ዲስክሪፕሽን ሰጠዋለሁ። ከዛም በኋላ አዋርድ ታይፑ ምንድን ነው? አይተም ቤስድ ነው? ሎት ቤስድ ነው? አይተም ቤስድ ከሆነ አንዳንድ ተወዳዳሪ ለእያንዳንዱ አይተም ይኖራል ማለት ነው፣ አንዳንድ አሸናፊ። ሎት ቤስድ ከሆነ ግን ጥቅል አንድ አሸናፊ ብቻ የሚኖር ስለሚሆን እንደ ግዢው አይነት ከግዢው አይነት በመነሳት አይተም ቤስድ ነው ሎት ቤስድ ነው የሚለውን እወስናለሁ። አዋርዲንግ ታይፑ አይተም ቤስድ ከሆነ አይተም ቤስድ ላለው፣ ካልሆነ ደግሞ ሎት ቤስድ ብዬ እቀጥላለሁ ማለት ነው። ቋንቋውንም እዚህ ጋር መርጥለታለሁ። እንግሊዘኛ ነው አማርኛ የሚለውን ከመረጥኩ በኋላ ምንድን ነው የማደርገው? ፋይናንሻል ኢቫሉዌሽን
ኢቫሉዌሽኑ ምንድን ነው? ታክስን አካቶ ነው ታክስ ሳያካትት ነው የሚለውን እመርጣለሁ። ያው ታክስን ማካተት ስላለበት አፍተር ታክስ የሚለውን እመርጣለሁ ማለት ነው። እሷን ከጨረስኩ በኋላ ሲስተሙ ወደዚህ ደረጃ ነው የሚያሸጋግረኝ። ኮቴሽን ሪኩዌስት ፐርቼዚንግ ቲም ሎድ ዲቴል። ኮቴሽን ሪኩዌስት ላይ ምንድን ነው የሚኖረው? እዚህ ጋር ቀደም የተሰሩት ስራዎች ማየትና እንትን ማለት ነው የሚሆነው። የሚስተካከል ነገር ካለ ማስተካከል። ኔሙ እንዳያችሁ ፐርቼዝ ኦፍ ስቴሽነሪ አይተም ነው። ምንም የምቀይረው ነገር አይኖርም። ስለዚህ ምንድን ነው የማደርገው? እዚህ ጋር ፐርቼዚንግ ቲምን አዋቅራለሁ ማለት ነው። እዚህ ጋር የማዋቅራቸው ሰዎች ምንድን ነው የሚሆኑት? በዋጋ ማቅረቢያ የሚገዛውን ግዢ የጨረታ ዶክመንቱን የሚያዘጋጁ ናቸው ማለት ነው። ስለዚህ ያ ሮል ያላቸው ሰዎች እዚህ ጋር ከተዘረዘሩት መካከል በመምረጥ እንትን እላቸዋለሁ፣ ሮል እሰጣቸዋለሁ ማለት ነው። ቢያንስ 3 ሰው እዚህ ነገር ላይ አሳይን ካደረግኩ በኋላ ምንድን ነው የሚሆነው? እነዛ ሰዎች በየሮላቸው እየገቡ የፐርቼዝ ዶክመንቷን ያዘጋጃሉ ማለት ነው። ስለዚህ ሲያዘጋጁ ፐርቼዚንግ ቲሙን አዘጋጀው። ስለዚህ ቲም ሊደር ደግሞ ይኖራቸዋል። እሱን አሳይን አደረግኩኝ። በመጨረሻ ሎድ ዲቴል ውስጥ ገብቼ የተሰራውን ስራ አያለው ማለት ነው። ሌላ ምንም የማደርገው ነገር አይኖርም። ከዛ ወደ ኮቴሽን ሪኩዌስት መለስና ሪኩዌስቴን እልካለው ማለት ነው። እዚህ ጋር ፓኬጅ ላይ ያለውን ነገር በሙሉ ስለሰራው ምንድን ነው የማደርገው? ሰሚት አደርጋለሁ። ሳደርግ አሁንም ወደ ማን ነው የሚሄደው? ምንጊዜም ሲኒየር ፕሮክሪመንት ኦፊሰር የሰራውን ስራ የሚያየውና አፕሩቭ የሚያደርገው የግዢ ክፍል ኃላፊ ስለሆነ ወደ ግዢ ክፍል ኃላፊ ነው የሄደው ማለት ነው። ስታተሱም እንደምትመለከቱ ሰሚት ፎር ፓኬጂንግ አፕሩቫል የሚል ነው የሚሆነው። ስለዚህ በግዢ ክፍል ኃላፊው አካውንት እገባለሁ ማለት ነው። ከገባው በኋላ የተሰራው ያው ፓኬጅ ስለሆነ ፓኬጂንግ ላይ ነው የሚሄደው። ከዛ ገብቼ ሎቷን የተሰራቸውን እከፍታለሁ ማለት ነው። ፐርቼዝ ኦፍ ስቴሽነሪ አይተም ናት። ስለዚህ እሷን እከፍትና ምንድን ነው የተሰራው የሚለውን አንድ በአንድ ያለው ማለት ነው። እንደ ግዢ ክፍል ኃላፊ እነማን እዚህ ስራ ላይ አሳይን ተደርገዋል የሚለውን ኢቫሉዌሽን ሜቶዱ ምንድን ነው የሚሆነው የሚለውን ነገር ካየው በኋላ አፕሩቫል ላይ ገብቼ በትክክል ተሰርቷል ካልኩኝ ያው አፕሩቭ አደርጋለሁ። ማስተካከያ አለው ካልኩኝ ደግሞ አጀስት ብዬ ወደኋላ እንዲመለስ አደርጋለሁ ማለት ነው። እዚህ ጋር ግን የተሰራው ስራ ትክክል ነው ብዬ ስላመንኩ ምንድን ነው ያደረግኩት? አፕሩቭ አድርጌዋለሁ ማለት ነው። ከዛም በኋላ ቀጣዩ ስራ ምንድን ነው የሚሆነው? ፓኬጁ ከጸደቀ በኋላ ያው ፓኬጅ ስንሰራ 3 ሰዎች አሳይን አድርገን ነበር። ከ3ቱ ሰዎች አንዱ ሰው ቲም ሊደር ስለሆነ በሱ አካውንት ገብተን ምን እናዘጋጃለን? ፐርቼዝ ዶክመንቷን በዋጋ ማቅረቢያ እንዲገዛ ያሰብነውን እቃ ፐርቼዝ ዶክመንቱን እናዘጋጃለን ማለት ነው፣ አየር ላይ የሚውለውን። ስለዚህ እሱን ለማዘጋጀት ያው ፐርቼዚንግ የምትለው ሞጅል ላይ ነው የምንገባው። እዚህ ጋር ሮሉ ቴክኒካል ኤክስፐርት መሆኑን እርግጠኛ ከሆንን በኋላ ኢኒሺዬሽን ላይ ነው የምንገባው ማለት ነው። ኢኒሺዬሽን ላይ ገብተን ፐርቼዝ ኦፍ ስቴሽነሪ አይተም ናት የምትለው እሷን እንከፍታለን። ከከፈትን በኋላ ኮቴሽን ዲፊኒሽንን እንከፍታለን። ያው እዚህ ጋር ለመመልከት ነው እንጂ ምንም የምንሰራው ነገር አይኖርም። ምንድን ነው ከሎት የመጣው መረጃ ምንድን ነው፣ ከፓኬጅ የመጣ መረጃ ምንድን ነው የሚለውን ለማየት ማለት ነው። በመቀጠል ሴቲንግ ላይ ገብተን እንሰራለን ማለት ነው። እዚህ ጋር ካረንሲ እንመርጣለን። ምንድን ነው ተወዳዳሪዎች ዋጋቸውን ሲሰጡ በብር ነው የሚሰጡት፣ በዶላር ነው፣ በዩሮ ነው የሚለውን እንመርጣለን ማለት ነው። በብር የሚሰጥ ከሆነ ብር እንመርጣለን። በዶላር የሚሰጥ ከሆነ ዶላር፣ ሌላም ነገር ካለ መርጠን ማስቀመጥ የሚኖርብን ይሆናል ማለት ነው። ከዛም በኋላ ቢድ ክላሪፊኬሽን ዴድላይኑ መች ነው የሚሆነው? አሁን ለምሳሌ ይሄን በዋጋ ማቅረቢያ የሚገዛውን ግዢ አየር ላይ ለ3 ቀን የሚያውል ከሆነ ወይ ደግሞ ለ2 ቀን የማውለው ከሆነ ተወዳዳሪዎች ጥያቄ ካላቸው እስከ መች ነው ጥያቄያቸው ማቅረብ የሚችሉት የሚለውን ቀን አስቀምጣለሁ ማለት ነው። ስለዚህ እስከ 24 ሰዓቱን ጨምሮ አስቀምጣለሁ። እስከ 24 11 ሰዓት ድረስ ጥያቄ ካላቸው ማቅረብ ይችላሉ ሲስተሙ ተጠቅሞ የሚለውን እዚህ ጋር አስቀምጣለሁ። ሌላ ደግሞ ጥያቄ
የመጨረሻቸውን ክላሪፊኬሽን ዴድላይኑን አስቀምጠናል። የመጨረሻው እንትናቸውን እቺ ፐርቼዝ ዶክመንታቸውን ወይንም ደግሞ ኮቴሽናቸውን ከሞሉ በኋላ መች ነው ዴድላይኑ መች ነው ሰሚት የሚያደርጉት እስከ መች ነው የሚለውን መች እስከ መች እና ሰዓቱን ጭምር እዚህ ጋር ሞላለሁ ማለት ነው። አሁን ለምሳሌ ሰኞ ከሆነ እስከ ሰኞ የሚቆይ ከሆነ ምን አደርጋለሁ? ሰኞ ስንት ሰዓት የሚለውን እዚህ ጋር መርጣለሁ ማለት ነው። ጠዋት ላይ እስከ ጠዋት እስከ 4 ሰዓት ሁሉም ተወዳዳሪ ሰሚት ማድረግ አለበት ብዬ ሰሚሽን ዴድላይኑን በዚህ መልክ አስቀምጣለሁ ማለት ነው። 27 4 ሰዓት ላይ። ሌላው እዚህ ጋር የማስቀምጠው ምንድነው? ፐርቼዝ ዶክመንቴ ላይ ይሄን ነገር አሁን እንትን ካለ በኋላ ከተከፈተ በኋላ ይሄንን ስራ ማን ነው የሚገመግመው? በተወዳዳሪዎች ተሞልቶ የመጣውን ኦፈር ገምጋሚ ቡድን እዚህ ጋር እወክላለሁ ማለት ነው። ኮሚቴ ያስቀምጣለሁ። ኮሚቴዎቹ እነማን ይሆናሉ የሚለውን ካየው በኋላ እዚህ ጋር አሳይን አደርጋለሁ 3 ሰው። ከነዚህ 3 ሰዎችም አንዱን ቲም ሊደር አድርጌ አሳይን አደርጋለሁ ማለት ነው። ከተከፈተ በኋላ ስለዚህ እነዚህ 3 ሰዎች ይህን እንትን በዋጋ ማቅረብ የሚገዛውን ግዢ የመገምገም ኃላፊነት አለባቸው ማለት ነው። ሌላው ይሄ ጨረታ ላይ የሚወዳደር ሰው ምን አይነት መረጃዎችን ማሟላት አለበት፣ ምን አይነት ዶክመንቶችን ማምጣት አለበት የሚለውን ዶክመንተሪ ኤቪደንስ ላይ ገብቼ እዚህ ጋር ማሞላ ይሆናል ማለት ነው። ዶክመንተሪ ታይፑ ምንድን ነው? አሁን ለምሳሌ ትሬድ ላይሰንስ ከሆነ ዲስክሪፕሽኑን እዚህ ጋር አስቀምጣለሁ ማለት ነው። ትሬድ ላይሰንሱ ምን የሆነ ቢያንስ ለዚህ የበጀት ዓመት የታደሰ ትሬድ ላይሰንስ መሆን አለበት የሚለውን እዚህ ጋር አስቀምጣለሁ ማለት ነው። ዶክመንተሪ ኤቪደንስ ትሬድ ላይሰንስ አስገብቻለሁ። ሌላ የምፈልገው ነገርም ካለ ቫት ሬጅስትሬሽን ሰርቲፊኬት የሚያስፈልገው ከሆነ ይህንንም በተመሳሳይ ሁኔታ ቫት ሬጅስትሬሽን ሰርቲፊኬት እፈልጋለሁ ብዬ አስቀምጣለሁ። ዲስክሪፕሽኑንም በሚገልጸው መልኩ እዚህ ጋር አስቀምጣለሁ ማለት ነው። ሌሎች አስፈላጊ ነገሮች ካሉ አንድ በአንድ ከዚህ ውስጥ እየመረጥኩ እሄዳለሁ ማለት ነው። ከዚህ ውጪ ሌላ ነገር ካለ መገለጽ ያለበት አዘር የምትለውን ተጠቅሜ መግለጽ የምፈልገውን ነገር እዚህ ጋር ገልጬ መቀጠል እችላለሁ ማለት ነው። ሌላው አዋርድ ሴቲንግ ላይ በመግባት ኮንትራት ታይፑ ምንድን ነው መምሰል ያለበት፣ ላምሰም ነው ዩኒት ፕራይስ ነው የሚለውን እለያለሁ ማለት ነው። ያው የምገዛው ነገር እቃ ስለሆነ አጠቃላይ ብዛቱ ስለሚታወቅ ላምፕሰም የሚለውን ነገር እመርጥና እቀጥላለሁ። ከዛም በኋላ አሸናፊ የሆነው ተወዳዳሪ መች ነው ይሄን ነገር ዴሊቨር የሚያደርገው የሚለውንም ዴሊቨሪ ዴቱን አስቀምጣለሁ። ከዛ አሁን እንዳያችሁት ከመጀመሪያ እስከ መጨረሻ ያለውን ነገር ሞልቻለሁ። የሚቀረኝ እዚህ ጋር ሴቲንግ ላይ ያለውን ሙሉን ሞልቻለሁ። ሌላው ክራይቴሪያ ነው የሚቀረኝ ማለት ነው። ክራይቴሪያ፣ ኮቴሽን ስኬጁል ኦፍ ሪኳየርመንት እያልኩኝ ክላሲፊኬሽን ድረስ አለ። ክራይቴሪያ አስገባለሁ። እዚህ ጋር ክራይቴሪያው ምንድን ነው ሊሆን የሚችለው፣ እዚህ ጋር የሚወዳደረው ተወዳዳሪ ምን ማሟላት አለበት የሚለውን ክራይቴሪያ አስቀምጣለሁ። ክራይቴሪያ ምንድን ነው ሊሆን የሚችለው እዚህ ጋር መገለጽ አለበት ማለት ነው። ተወዳዳሪው ይሄን ማሟላት አለበት፣ ያንን ማሟላት አለበት ብዬ ክራይቴሪያን ካስቀመጥኩ በኋላ ያ ክራይቴሪያ ምን አይነት ነው፣ ማንዳቶሪ ነው፣ ግዴታ መሟላት ያለበት ነው፣ ወይንም ደግሞ ቢኖር ጥሩ ነው፣ ባይኖርም ደግሞ ግዢውን ስለማያደናቅፍ ችግር የለውም የሚለውን መርጣለሁ ማለት ነው። ማንዳቶሪ ከሆነ ማንዳቶሪ፣ ካልሆነ ደግሞ ጉድ ቱ ሃቭ የሚለውን መርጬ ሄዳለሁ። አሁን ለምሳሌ እንደ አንድ ክራይቴሪያ የምጠቀመው ቴክኒካሊ ፊት ያደረገ ተወዳዳሪ ሆኖ አሁን ለምሳሌ አንዱ ክራይቴሪያ ሊሆን የሚገባው ብዬ ያሰብኩት ሎስት ኢቫሉዌትድ ቢድ፣ ያ ማለት ቴክኒካሊ የሚጠበቅበትን ነገር ፊት ካደረገ በኋላ አነስተኛ ዋጋ ያመጣው ተወዳዳሪ አሸናፊ ይሆናል ካልኩኝ
እሱን ካስቀመጥኩ በኋላ ይሄ ነገር ማንዳቶሪ ነው ብዬ አስቀምጣለሁ ማለት ነው። ሌሎች ነገሮችም ካሉ በተመሳሳይ ሁኔታ እየጨመርኩ እሄዳለሁ ማለት ነው። ኮቴሽን ስኬጁል ላይ በመግባት ፕሪፓሬሽን ኦፍ ቢዲንግ ዶክመንት ያው ካርት ላይ ሎት ስናዘጋጅ ያስቀመጥነው ነገር አለ። ፕሮክሪመንት ሪኩዊዚሽን ፓርት ላይ ሎት ስናዘጋጅ ያስቀመጥነው ነገር አለ። እዚህ ጋር ሪቫይዝ የምናደርገው ነገር ካለ ምን እናደርጋለን? በፊት 23 ተብሎ ከሆነ ዛሬ ላይ ሆነን በ23 ያ ስራ ካልተሰራ ተጨማሪ ሌላ ጊዜ እናስቀምጣለን ማለት ነው። ሌላ ቀንን መምረጥ እንችላለን። ግን እንደ አጋጣሚ ሆኖ ይሄ ነገር ዛሬው ነው የሚሰራ ከሆነ ይሄንኑ ይዘን የምንቀጥል ይሆናል። ማሻሻያ የቀን ማሻሻያ ከሌለን ይሄን ቺኑ ቀን ይዘን እንሄዳለን ማለት ነው። ሌላው ስኬጁል ኦፍ ሪኳየርመንት ማለት ምንገዛው ግዢ ምን ማሟላት አለበት ስፔሲፊኬሽኑን እዚህ ጋር ገብተን እንሞላለን። እቃዎቹ ሁለት ናቸው ስቴሽነሪ ሆኖ የመጀመሪያው ምንድነው ስፔሲፊኬሽኑን በዚህ መልክ ነው የምናስገባው ማለት ነው። አትሪቢዩቱ ምንድነው? አሁን ወረቀት ከሆነ የምንገዛው ራም ፔፐር ከሆነ የምንገዛው ምንድነው የምናደርገው? እዚህ ጋር ፔፐሩ ምንድነው ሊሆን የሚገባው፣ ለምሳሌ ቲክነሱ ምንድነው ሊሆን የሚገባው የሚለውን እዚህ ጋር የሚገባው የሚለውን ነገር እዚህ ጋር እናስቀምጣለን። ካታጎሪውን እዚህ ጋር እናስቀምጣለን። ሪኳየርመንቱን እዚህ ጋር የምናስቀምጥ ይሆናል ማለት ነው። ቲክነሱ በዚህ ይሄ በዚህ የሆነ ካስቀመጥን በኋላ ሌላው ምንድነው ሪኳየርመንት ታይፕ ኤግዛክት ያንን ማሟላት አለበት ወይንም ደግሞ ሚኒመም ማሟላት አለበት የሚለውን እያስቀመጥን እንሄዳለን ማለት ነው። አሁን እንደ ምሳሌ እቺን ስናይ ስፔሲፊኬሽኑ እዚህ ጋር በግልጽ መቀመጥ ይኖርበታል የምንገዛው። ስለዚህ ሪኳየርመንት ታይፑ ደግሞ ምንድነው ኤግዛክት ያንን ነገር ማሟላት አለበት ወይንም ደግሞ ሚኒመም የተቀመጠውን ስፔሲፊኬሽን የሚያሟላ ከሆነ ከዛ በላይ ቢያመጣም ችግር የለውም ብለን የምንመርጥ ከሆነ ሚኒመም እንላለን። ግዴታ ግን ያልኩትን ነገር ብቻ ነው ማሟላት ያለበት ካልኩኝ ኤግዛክት የምትለውን መርጬ ኮንዲሽኑን አስቀምጣለሁ ማለት ነው። ኮንዲሽኑ ማንዳቶሪ ነው፣ ጉድ ቱ ሃቭ ማንዳቶሪ ግዴታ ነው የሚለውን ሲሆን ጉድ ቱ ሃቭ ኤግዛክት የመረጥነው ነገር ቢኖረው ጥሩ ነው ባይኖረውም ችግር የለውም ብለን የምንተወው ነው ማለት ነው። እዚህ ጋር ስፔሲፊኬሽን የሁለቱንም አይተም እንገዛለን ያልነውን በተመሳሳይ ሁኔታ ከሞላን በኋላ ምንድነው የሚሆነው? ያቀድሞ የሞላነው እንትን ነው። ይሄኛው ደግሞ የወረቀቱ ነው፣ አርት ፔፐር ነው። ስለዚህ የአርት ፔፐርን እዚህ ጋር እንደ አዲስ እንሞላለን ማለት ነው። ስፔሲፊኬሽኑ አርት ፔፐር ምን ማሟላት አለበት? አሁን ለምሳሌ አፒራንሱን ካየን ካታጎሪው ከለር ሊሆን ይችላል። ሪኳየርመንቱ ከለሩ ምን የሆነ ነጭ ከሆነ ዋይት የሆነ ማለት እንችላለን። ክብደቱ ምን ያክል የሆነ የሚለውን እዚህ ጋር መጻፍ እንችላለን። አስፈላጊ ነው የምንላቸውን ሪኳየርመንቶች አንድ በአንድ ማሟላት ይኖርብናል ማለት ነው። ከዛም በኋላ ምንድነው የምንለው? ሪኳየርመንት ታይፕ ሪኳየርመንት ታይፑ ኤግዛክት ነው ሚኒመም ነው የሚለውን መርጠን የምንቀጥል ይሆናል ማለት ነው። ያው ይሄ ከግዢ የሚለያይ ይሆናል። ከዛም በኋላ ምንድነው መጨረሻ ላይ የምናደርገው? ክላሲፊኬሽኑን እንመርጣለን። የትኛው ካታጎሪ ላይ ነው የሚያወድቀው ይሄ ነገር? ስቴሽነሪ ማቴሪያሎች ናቸው የምንገዛቸው፣ የትኛው ካታጎሪ ላይ ነው የሚወድቀው የሚለውን እንመርጣለን። ያ ለምንድን ነው የሚያገለግለን? በኋላ ፐብሊሽ ስናደርገው ሰፕላየሮች በቀላሉ እኛ ያወጣነውን ነገር ማግኘት እንዲችሉ ማለት ነው። ስለዚህ እዚህ ውስጥ ገብተን የስቴሽነሪን ካታጎሪ ፈልገን እናስቀምጣለን ማለት ነው። ከዛ ቀጣዩ ምንድነው የሚለው? ሰሚት ቱ ኢንቪቴሽን ብለን ኢንቪቴሽናችንን ማዘጋጀት። ኢንቪቴሽኑ መች ነው አየር ላይ የሚውለው? ዛሬ የሚውል ከሆነ ዛሬን እንመርጣለን። ካልሆነ ደግሞ
የሚውልበትን ቀን እዚህ ጋር እንመርጣለን ማለት ነው። ዛሬ ሆኖ ስንት ሰዓት? 6 ሰዓት ላይ ነው ካልን 6:05 ላይ ይዋልን ካልን ሰዓቱን በዚህ መልክ እናስቀምጣለን ማለት ነው። ሰዓቱን ደቂቃውን ጭምር እዚህ ጋር በመምረጥ እሺ። ኢንቪቴሽን ዴቱን ከሞላን በኋላ ምንድን ነው የምናደርገው? ተርም ኤንድ ኮንዲሽን እዚህ ጋር እንሞላለን። በተለምዶ የሚጻፈው ምንድን ነው? መስሪያ ቤቱ በከፊል ወይንም ደግሞ በሙሉ ይሄን ጨረታ መሰረዝ ይችላል የሚል ወይ ደግሞ ሌላ ተርም ኤንድ ኮንዲሽን ካለን እዚህ ጋር ለተወዳዳሪዎች ፊት ለፊት የሚታይ ነገር ስለሆነ 1 2 3 እያለን እዚህ ጋር መሙላት እንችላለን ማለት ነው። ሌላው የተቋማችንን አድራሻ እዚህ ጋር በግልጽ ማስቀመጥ ይኖርብናል። ፍሎር ነምበር ወይንም ፍሎር ኦር ሩም ነምበር ይላል። የትኛው ሩም ላይ ወይንም ደግሞ የትኛው ፍሎር ላይ የግዢ ክፍሉ እንደሚገኝ መግለጽ ይኖርብናል። አሁን ለምሳሌ ሰርድ ፍሎር ከሆነ ሰርድ ብለን ማስቀመጥ ይኖርብናል ማለት ነው። ሰርድ ፍሎር ፒኦ ቦክሱ የተቋሙ ፒኦ ቦክስ ስትሬት አድሬስ የት ነው የሚገኘው የሚለውንም እዚህ ጋር እናስቀምጣለን። ታውን ሲቲ የትኛው ከተማ ውስጥ ነው የሚገኘው የሚለውንም በተመሳሳይ ሁኔታ አዲስ አበባ ከሆነ አዲስ አበባ፣ አዳማ የትም ካለ እሱን እንሞላለን ማለት ነው። ፖስት ኮዱንም በተመሳሳይ ሁኔታ የተቋሙ ፖስት ኮድ እዚህ ጋር እንጽፋለን። ያው ካንትሪ ኢትዮጵያ ነው። ቴሌፎን እዚህ ጋር እንጽፋለን ካልን በኋላ ኢሜል አድሬስ የምንጽፍ ይሆናል ማለት ነው። የሚሰራ ኢሜል አድሬስ ከጻፍን በኋላ ምንድን ነው የምናደርገው? ተርምና ኮንዲሽናችንን እዚህ ጋር ጽፈን እንትን እንላለን። ስለዚህ መስሪያ ቤቱ ምን አይነት መብት አለው፣ ምን አይነት ግዴታ የሚለውን እዚህ ጋር ከሞላን በኋላ ቀጣዩ ስራ ምንድን ነው የሚሆነው? በቲም ሊደሩ የተሰራውን ስራ ለሌሎቹ የኮሚቴ አባላት መላክ ነው የሚሆነው ማለት ነው። ቲም ሊደሩ ከመጀመሪያ ኮንፊግሬሽን ላይ ገብቶ ከመጀመሪያ ጀምሮ ያለውን እስከ ኢንቪቴሽን ሰርቷል። ስለዚህ እነሱም የተሰራውን ስራ አይተው ኮሜንት እንዳያደርጉ ለእነሱ ይላካል ማለት ነው። ስለዚህ እነሱም በየራሳቸው አካውንት እየገቡ ሪቪዥኑን የሚሰሩት ይሆናል። ስለዚህ ሪቪዥን ለመስራት ምንድን ነው የሚያደርጉት? ያው የሚሰራው ፐርቼዚንግ ሞጅል ላይ ነው። እነሱም ቴክኒካል ኤክስፐርት የሚለውን ሮል ሊኖራቸው ይገባል። ስለዚህ ኢኒሺዬሽን ውስጥ ነው ገብተው የሚሰሩት። ኢኒሺዬሽን ላይ የመጀመሪያው ፐርቼዝ ኦፍ ስቴሽነሪ አይተም የምትባለው ናት። ስለዚህ እሱን ይከፍታሉ ማለት ነው። ስታተሱም ያው እንደምትመለከቱት ሪቪዥን ላይ ስለሚል እሱን ከፍተው ያዩታሉ ማለት ነው። ኮቴሽን ዲፊኒሽኑ ምን ይመለከታል? ከፕላን የመጣው ወይንም ደግሞ ፐርቼዝ ሪኩዚሽን ላይ የተሰራውን ስራ አንድ በአንድ ያዩታል። ካዩት በኋላ ምንድን ነው የሚያደርጉት? ሴቲንግ ላይ ቲም ሊደሩ ምንድን ነው የመረጠው፣ ካረንሲው ምንድን ነበረ፣ ክላሪፊኬሽን ዴድላይኑ መች ነው የተደረገው የሚለውን አንድ በአንድ ያሉ። እዛ ዶክመንተሪ ኤቪደንስ ደግሞ ምንድን ነው የተጠየቀው የሚለውን ያሉ። በተጠየቀው ነገር ተስማሙ፣ ካልሆነ ደግሞ ይሄ ነገር በቂ አይደለም የሚሉት ነገር ካለ ተጨማሪ ኖት እየያዙ ይሄዳሉ ማለት ነው። ክራይቴሪያውንም በተመሳሳይ ሁኔታ ያሉ። ሁሉንም ነገር ካዩ በኋላ ምንድን ነው የሚያደርጉት? እዚህ ጋር ኮሜንት ካላቸው እየገቡ ኮሜንታቸውን አንድ በአንድ ያስቀምጣሉ ማለት ነው። ከዛ ኮሜንታቸው ምን ላይ ነው የተሰጠው፣ ኮሜንት የትኛው ፓርት ላይ ነው የሚለውን እዚህ ጋር መምረጥ ይቻላል። አንደኛው ኮሜንት አይተም ስፔሲፊኬሽን ላይ ከሆነ ስፔሲፊኬሽን ፓርት ላይ ነው ብለው፣ ሌላም ኮሜንት ካላቸው ሁለት ብለው ኮሜንታቸው ምን ላይ ነው፣ ምናልባት ሴቲንግ ላይ ሊሆን ይችላል። ሴቲንግ ላይ ከረንሲው ምን ሊሆን ይችላል፣ ከረንሲው በትክክል ያልተመረጠ ከሆነ ከረንሲ ላይ እንትን አለኝ ብለው መምረጥ ይችላሉ ማለት ነው።
እዚህ ጋር ኮሜንት ፓርቱን ሰሌክት ማድረግ ይችላሉ። ስለዚህ እዚህ ጋር ኮሜንታቸውን ካስቀመጡ በኋላ ኮሜንታቸው የትኛው ፓርት ላይ እንደሆነ ሴቭ ካደረጉ በኋላ ምን ያደርጋሉ? እዚህ ጋር አክሽን የሚለው ውስጥ ይገባሉ። አክሽን ላይ ገብተው ይህ ነገር አፕሩቭ ይሁን አፕሩቭ ዊዝ ኮመንት አጀስት ዊዝ ኮመንት የሚለውን ያስመርጣቸዋል ማለት ነው። አፕሩቭ ካሉ ምንድን ነው የተሰራውን በቲም ሊደሩ የተሰራው ስራ ሙሉ ለሙሉ ተቀብያለሁ፣ ትክክል ነው፣ ስለዚህ አፕሩቭ ይሁን፣ ምንም አይነት አስተያየት የለኝም ማለት ሲሆን፣ አፕሩቭ ዊዝ ኮመንት አሁን ላይ የተሰራው ስራ አይቻለሁ፣ እነዚህ ኮሜንቶች ነበሩኝ፣ እነዚህ ኮሜንቶች ቢካተቱ ጥሩ ናቸው፣ ባይካተቱም ግን ምንም ችግር የለውም፣ ለወደፊቱ ሲሰራ ግን ይሄ ነገር ታሳቢ ይሁን ብለው እንደ ኮሜንት ሰጥተው የሚያልፉት ነው ማለት ነው። አጀስት ዊዝ ኮመንት ግን እኔ የሰጠሁት ኮሜንት በጣም ወሳኝ ስለሆነ ወደ ኋላ ተመልሰ የኔን ኮሜንት አካተ ሰርተ መልሰ ላክ ሚል ሀሳብ ይኖረዋል ማለት ነው። ስለዚህ ከሶስቱ እነሱ ምርጫቸው የሆነውን ይጫኑና ይቀጥላሉ ማለት ነው። ስለዚህ እነሱ አፕሩቭ አንደኛው የቴክኒካል ኤክስፐርት የኮሚቴ አባል አፕሩቭ ዊዝ ኮመንት ከሆነ እንትን ውሳኔው የአፕሩቭ ዊዝ ኮመንትን ተጭኖ ያልፋል ማለት ነው። ከዛ በሌላኛው የኮሚቴ አባል እንገባለን። አሁን ደግሞ እሱም ስንገባ ያው በተመሳሳይ መልኩ ነው የምንገባው። ኢኒሺዬሽን ላይ ነው የምንገባው። እሱም ሀሳብ ካለው እያንዳንዱን ነገር ከፍቶ ካየ በኋላ ምን ያለገር ሀሳቡን እዚህ ጋር ማስቀመጥ ይችላል ማለት ነው። እዚህ ጋር ምንድን ነው ሌላው የኮሚቴ አባል የሰጠውን ሀሳብ ይሄኛውን ማየት ይችላል ማለት ነው። ከፍቶ በሱ የሚስማማ ከሆነ ትክክል ነው፣ ይሄ ነገር ወደኋላ መመለስ አለበት ብሎ አሁንም እሱ ያለውን ሀሳብ እኔም እደግፋለሁ ብሎ ኮሜንቱን እዚህ ጋር ማስቀመጥ ይችላል ማለት ነው። ኮሜንት ከሌለው ግን ምንድን ነው የሚያደርገው? ልክ እንደቀደሙ እዚህ ጋር ገብቶ አፕሩቭ ብቻ ብሎ ማለፍ ይችላል። አፕሩቭ ብቻ ማለት ይችላል። ኮሜንት ካለው አፕሩቭ ዊዝ ኮሜንት ማለት ይችላል። እንዲስተካከል ከፈለገ ደግሞ ወደኋላ ተመልሶ ይስተካከል ካለ አጀስት ዊዝ ኮሜንት ማለት ይችላል ማለት ነው። ስለዚህ አሁን እሱ ምንድን ነው ያለው? አጀስት ዊዝ ኮሜንት ብሎ ልኳል ማለት ነው ሀሳቡን፣ የውሳኔ ሀሳቡን። ስለዚህ ሁሉም የኮሚቴ አባላት ገብተው ከሰሩ በኋላ ቀጣዩ ምንድን ነው የሚሆነው? ቲም ሊደሩ አሁን ገብቶ የተሰጠውን ኮሜንት አንድ በአንድ ካየ በኋላ የራሱን የመጨረሻ የውሳኔ ሀሳብ በመስጠት ወይ ወደ ግዢ ክፍል ኃላፊ ይልከዋል ወይንም ደግሞ እንትን ይለዋል ማለት ነው። ወደኋላ መልሶ ይሰራዋል ማለት ነው። እዚህ ጋር እንደምታዩት ስታተሱ ምንድን ነው የሚለው? ሰሚሽን ላይ ነው የሚለው ማለት ነው። ሰሚሽን ማለት ደግሞ ምንድን ነው? ሁሉም የኮሚቴ አባላት ገብተው ኮሜንታቸውን መልሰው ልከዋል ወይንም ደግሞ አፕሩቭ ወይ አጀስት የሚለውን ነገር ምላሽ ሰጥቷል ማለት ነው የሚሆነው ማለት ነው። ስለዚህ ምንድን ነው የሚያደርገው? አሁን እዚህ ጋር እየገባ ያያል ማለት የሚያየው ምንድን ነው? እዚህ ጋር ማን ምን አለ የሚለውን ያያል ማለት ነው። ካየ በኋላ ኮሜንቱን አንደኛው ሱፕ የሚባለው እንትን የኮሚቴ አባል ምንድን ነው ያለው? 1 2 ብሎ የራሱን ኮሜንት 1 2 ብሎ ሰጥቷል። ሁለተኛው ደግሞ እንደዚህ ሰጥቷል። ያ ኮሜንት አሳማኝ ከሆነ ተቀባይነት ያለው ከሆነ ምን ያደርጋል? አጀስት ብሎ ወደኋላ ተመልሶ እነሱ የሰጡትን ኮሜንት አካቶ ይቀጥላል ማለት ነው። ችግር የለውም ብሎ ካመነበት ግን ምንድን ነው የሚያደርገው? የእነሱን ኮሜንት አይቶ እዚህ ዶክመንቱ ላይ ምንም አይነት ለውጥ አያመጣም ብሎ የሚያስብ ከሆነ ቀጥታ ወደ ግዢ ክፍል ኃላፊ የሚልከው ይሆናል ማለት ነው፣ ሰሚቱ አፕሩቫል ብሎ። ስለዚህ ወደ ግዢ ክፍል ኃላፊ ከላከው በኋላ ምንድን ነው የሚሆነው? የግዢ ክፍል ኃላፊውም በራሱ አካውንት ገብቶ ምን ያደርጋል? ያያል ማለት ነው የተሰራውን ስራ። ስለዚህ የግዢ ክፍል ኃላፊው ፕሮክሪመንት ዩኒት ሄድ የሚለውን ሮል ነው የሚቀበለው። ስለዚህ አፕሩቫል ላይ ይገባል፣ ይመጣለታል። እዚህ ጋር
የተሰራው ስራ ፐርቼዝ ኦፍ ስቴሽነሪ አይተም የሚለው ስለሆነ እዚህ ጋር ገብቶ ኮንፊግሬሽን ላይ አንድ በአንድ እየከፈተ ማየት ይችላል የተሰራውን ስራ። ካየ በኋላ ምንድነው የሚያደርገው? አፕሩቫል ላይ ገብቶ ሀሳቡን ይሰጣል ማለት ነው። እሱ እዚህ ጋር አፕሩቭ አደረገው ማለት ምንድነው? ቴክኒካል ኤክስፐርት ሆኖ ቲም ሊደር የሆነው ሰው ያንን ነገር ያንን ኮቴሽን ዶክመንቷን ፐብሊሽ ማድረግ ይችላል ማለት ነው። አጀስት ካለው ግን እንደገና ወደ ኋላ ተመልሶ ይሰራ ማለት ነው የሚሆነው ማለት ነው። ስለዚህ የገዢ ክፍል ኃላፊው ገብቶ ካየ በኋላ የተሰራው ስራ ትክክል ነው ብሎ ካመነ አፕሩቭ የሚለውን ሀሳቡን እዛ ቦክስ ውስጥ በማስቀመጥ አፕሩቭ የምትለዋን ይጫናል ማለት ነው። ቀጣይ ምንድን ነው የሚሆነው? ቴክኒካል ኤክስፐርት ቲም ሊደሩ ገብቶ ምን ያደርጋል? አይቶ ፐብሊሽ ያደርገዋል ማለት ነው። ቅድም እንደተመለከታችሁት እዚህ ጋር ፐብሊሽ የምትል ነገር አልነበረችም። አሁን ላይ ስለመጣችለት በግዢ ክፍል ኃላፊው ስለጸደቀ ፐብሊኬሽን ትመጣለች። ስለዚህ ፐብሊሽ የምትለውን ነገር በመጫን ፐብሊሽ ያደርገዋል ማለት ነው። ፐብሊሽ ከተደረገ በኋላ ኤክስቴንድ ማድረግ አስፈላጊ ሲሆን እዚህ ጋር ቀናቱን ቀያይሮ ኤክስቴንድ ማድረግ የሚቻል ይሆናል ማለት ነው። ስለዚህ አሁን ፐብሊሽ ስላደረግን አየር ላይ መዋል ያለ መዋሉን እዚህ ጋር ገብተን ማየት እንችላለን ማለት ነው። ሰፕላየር ሳይት ገብተን ቴንደር ስንከፍት ምንድን ነው የምናገኘው? መጀመሪያ ላይ ይሄ አየር ላይ የዋለው አሁን እኛ የሰራ ነው የሚሆነው ማለት ነው። ሾፒንግ ናት። ኦፕን ናሽናል በደምቢ ዶሎ ዩኒቨርሲቲ ነው የተዘጋጀው። ስለዚህ እቺ ነገር እንደዚህ በዚህ መልኩ ማየት ይቻላል ማለት ነው አየር ላይ መዋላ። እሺ አሁን ደግሞ የምናየው ምንድን ነው የሚሆነው? አስቸኳይ የሆኑ ግዢዎችን እንዴት ወደ ጨረታ መውሰድ እንደምንችል ነው የሚሆነው ማለት ነው። ፍላጎታችንን ፕላናችንን ሪቫይዝ ማድረግ ሳያስፈልገን ፐርቼዝ ሪኩዊዚሽን ላይ ገብተን ከሰበሰብን በኋላ በምን መልኩ ወደ ጨረታ መውሰድ እንደምንችል ምናይ ይሆናል ማለት ነው። ያው ቅድም እንዳየነው ተመሳሳይ ነው የሚሆነው። ፐርቼዝ ሪኩዊዚሽን የምትለው ሞጁል ላይ ገብተን ነው ለአስቸኳይ ግዢዎች ፍላጎት የምንሰበስበው። ፐርቼዝ ሪኩዊዚሽን ላይ ከገባን በኋላ ካርት ነው የምንገባው። ካርት ገብተን ኒው የምትለዋን በተን እንጫናለን። ከዛ ፕሮዳክት ካታሎግ ይሆናል ማለት ነው። የምንገዛው ግዢ ቋሚ እቃ ከሆነ ፊክስድ አሴት ውስጥ ገብተን እንገዛለን ማለት ነው። ቋሚ እቃ ሆኖ ምን አይነት ግዢ የሚለውን እዚህ ጋር እንመርጣለን። አሁን ለምሳሌ ኦፊስ ኢኩፕመንት ከሆነ የምንገዛው ለቢሮ መገልገያ ሊውሉ የሚችሉትን ነገሮች ከሆነ የምንገዛው ኦፊስ ኢኩፕመንት ብለን እዚህ ጋር እንጽፋለን። ኦፊስ ኢኩፕመንት ሆኖ ምን የሚለውን እዚህ ጋር ያስመርጠናል ማለት ነው። ለምሳሌ ብሉ ፕሪንት ኮፒየር ይሄን ነገር መግዛት የምፈልግ ከሆነ እቺ መርጬ ሄዳለሁ ማለት ነው። ራሱኑ የምፈልግ ከሆነ እቺኑ ሰሌክት አድርጌ መሄድ። ሾርት ዲስክሪፕሽኑን አምጥቶልኛል። ከዛ ፕሮክሪመንት ካታጎሪ አለ። ኤስቲሜትድ ዩኒት ፕራይስ ያው ኮንሶሊዴሽን ላይ የሚሞላ ስለሆነ እዚህ ጋር ሀይድ አድርጎት ነው ያስቀምጠው። ስለዚህ ኳንቲቲውን ብቻ ሞላለው ማለት ነው። ስንት ነው የምፈልገው? 5 የምፈልግ ከሆነ ብዛቱን እዚህ ጋር አስቀምጣለሁ። ቴክኒካል ዲቴይሉንም እዚህ ጋር ስላመጣልኝ ሴቭ ብዬ አልፋለሁ ማለት ነው። እዚህ ጋር አንድ ብሉ ፕሪንተር ኮፒየር አስቀምጫለሁ። ሌላ ተጨማሪ የምፈልገው ነገር ካለ እሱንም እሰበስባለሁ። ያው የምፈልገው የቢሮ መገልገያ ነው ብያለሁ። እሱን በተመሳሳይ ሁኔታ እሺ። ሌላ ደግሞ የምፈልገው ዱፕሊኬቲንግ ማሽን ነው። እሷን ነገር ሰሌክት አድርጌ ወስዳለሁ ማለት ነው። ያው የምፈልገው ስላለ ነው ሰሌክት ያደረኩት። መግለጽ ካልቻለ ግን ምንድን ነው የማደርገው? ኮፒ ቴምፕሌት የምትለዋን ኦፕሽን መጠቀም እችላለሁ ማለት ነው። ስለዚህ እዚህ ጋር የምፈልገውን ቁጥር አስቀምጣለሁ። ኮፒ ማሽን ስንት ነው የምፈልገው? 5፣ 10፣ 7 እሱን በትክክል እገልጻለሁ ማለት ነው። ከገለጽኩ በኋላ ሴቭ ላለው። ስለዚህ 2 አይተም ነው የምፈልገው በአስቸኳይ እንዲገዛልኝ የምፈልገው ዱፕሊኬቲንግ ማሽን እና ብሉፕሪንት ኮፒየር ስለሆኑ ምንድን ነው የማደርገው? መጠየቂያ ያዘጋጅላቸዋለሁ ማለት ነው። መጠየቂያ ሳዘጋጅ ኒው ሪኩዊዚሽን የምትለዋን ነው የምጫነው። ኒው ሪኩዊዚሽን ላይ ገብቼ ምንድን ነው የምለው? ፕሮክሪመንት ኦፍ ከዛ ፊስካል ይሩን እመርጣለሁ። ያው በዚህ በጀት አመት ነው እንዲገዛልኝ የምፈልገው።
እሱን ከመረጥኩ በኋላ ይሄ ጥያቄ በዛሬው ቀን የሚተላለፍ ከሆነ የዛሬን ቀን ይዞ እንዲሄድ አደርጋለሁ ማለት ነው። ልክ ይቺን ሴቭ ስጫን ምን ይመጣልኛል? አዲስ ካርድ ይመጣልኛል ማለት ነው። ስለዚህ አይተሙን አሁን ካርት ላይ ገብቼ የሰበሰብኩትን አይተም እዚህ ጋር ይቺን ኤክስፓንድ አድርጌ አድ ማድረግ እችላለሁ ማለት ነው። አሁን ምንድነው የሰበሰብኩት? ብሉፕሪንት ኮፒየር እና ዱፕሊኬቲንግ ማሽን ናቸው። ሁለቱንም አድ ካደረግኩ በኋላ ሴቭ አደርጋለሁ። ሰሚት አደርጋለሁ ማለት ነው። እዚህ ጋር ደርሼ የተሰበሰበው ነገር ስህተት አለበት ካልኩኝ እዚህ ጋር ሲስተሙ አሁንም ድረስ እድል ይሰጠኛል ማለት ነው። ሪኩዌዚሽኔን ማጥፋት እችላለሁ። ግን ትክክል ነው ካልኩኝ ወደሚመለከተው አካል እልካለሁ ማለት ነው ሰሚት ብዬ። ስለዚህ እዚህ ጋር ሮል የተሰጠው ሰው ይገባና ያንን ሪኩዌዚሽን ለማየት ሮል የተሰጠው ሰው በራሱ አካውንት ይገባና ሪኩዌዚሽኗን አይቶ ትክክለኛነቷን ካረጋገጠ በኋላ አፕሩቭ ያደርጋል ማለት ነው። ያው ፕሮክሪመንት ኒድ ሱፐርቫይዘር ሪቪው የሚል ሮል ነው የሚኖረው። ፕሮክሪመንት ኦፍ ኦፊስ ኢኩፕመንት ነው። ስለዚህ እሷን ያይና አንድ በአንድ ምን ያደርጋል? ይሄን ነገር የሚያስተካክለው ነገር ካለ ከቁጥር አንጻር አሁን 5 በዛ ካለ 3 ማድረግ ይችላል። 3 አድርገው እዚህ ጋር አፕዴት ማድረግ ይችላል። ኃላፊነት ላይ ያለ ሰው ስለሆነ ይሄ ነገር አያስፈልግም፣ በአስቸኳይ አለን ቢሮ ላይ ያለውን መገልገል እንችላለን ካለ ደግሞ ይቺን ፍላጎት ዴሊት ማድረግ ይችላል ማለት ነው። ስለዚህ ሁለተኛውንም እንደዚሁ በተመሳሳይ ሁኔታ እየከፈተ ካየ በኋላ ማስተካከያ ካለው እዚሁ ጋር አፕዴት ማድረግ ይችላል። ከሌለው ደግሞ ያለውን ተቀብሎ ወይ አፕሩቭ ወይ አጀስ ወይ ደግሞ ሪጀክት ማድረግ ይችላል ማለት ነው። ስለዚህ አሁን ሁለቱንም አይተም አየ። አንዱ 3 ነው፣ አንዱ 7 ነው። ሁለቱንም አይተም ካየ በኋላ ሁለቱም ለስራ በጣም አስፈላጊ ስለሆኑ በአስቸኳይ እንዲገዙ የተፈለጉ ስለሆነ ምንድነው የሚያደርገው? አፕሩቭ ያደርገዋል ማለት ነው። አፕሩቭ ሲያደርገው ወደ ማን ነው የሚሄደው? ወደ ግዢ ክፍል ነው የሚሄደው ማለት ነው። ኃላፊው አይቶ አፕሩቭ አድርጎታል። ስለዚህ ግዢ ክፍል ያፍላጎት መጠየቂያ ግዢ መጠየቂያው ይሄዳል ማለት ነው። ግዢ መጠየቂያው ግዢ ክፍል ከሄደ በኋላ ማጋ ነው የሚገኘው? ሲኒየር ፕሮክሪመንት ኦፊሰሩ ጋር ነው የሚገኘው ማለት ነው። ምክንያቱም ሲኒየር ፕሮክሪመንት ኦፊሰሩ ምን ያደርጋል? ዋጋ ያልተሞላ ከሆነ ግምታዊ ዋጋ ይሞላል። ሌላ ደግሞ ሎት ያዘጋጃል። ስለዚህ ሲኒየር ፕሮክሪመንት ኦፊሰሩ ጋር ነው የሄደው። አይተሞቹም እነዚህ ሁለቱ ናቸው። ዱፕሊኬቲንግ ማሽንና ብሉ ፕሪንተር የሚሉት ናቸው። ስለዚህ እነሱን አንድ በአንድ ከከፈተ በኋላ ምን ማድረግ ይችላል? እዚህ ጋር መነሻ ዋጋቸውን መሙላት ይችላል ማለት ነው። ይሄ ከሆነ ዋጋው 200,000 እንደዚህ 2 ሚሊዮን ነው። ኮንፊደንሻሊቲውንም ምረጪ ነው የሚለኝ። ስለዚህ 2 ሚሊዮን ከሆነ ዋጋው ግምታዊ ዋጋው እሱን እሞላለሁ። ካልሆነ ደግሞ እንትን ማለት እችላለሁ። ይሄ ፍላጎት የግዢ ክፍል ባለሙያ ወይንም ሲኒየር ፕሮክሪመንት ኦፊሰሩ ካየ በኋላ አያስፈልግም የሚል ከሆነ ስቶክ ውስጥ አለ የሚል ከሆነ ምን ማድረግ ይችላል? ዴሊት ማድረግ ይችላል ማለት ነው። ሲስተሙ ይፈቅድለታል። ከዛ ሁለተኛው እቃ ምንድነው? ብሉ ፕሪንት ኮፒየር ነው። እሱንም በተመሳሳይ ሁኔታ ኮንፊደንሻሊቲውን ከመረጠ በኋላ ምንድነው የሚያደርገው? ዋጋውን ይሞላለታል ማለት ነው። ከሞላ በኋላ ምንድን ነው የሚሆነው? ወደ ሎት ነው የሚካሄደው። ስለዚህ ሎት ለማዘጋጀት ኒው የምትለዋ በተን ታስፈልጋለች። እዚህ ጋር የሎቱን ስም እንጽፋለን። ፕሮክሪመንት ኦፍ ኦፊስ ኢኩፕመንት ነው። ለቢሮ መገልገያ እንዲውሉ
የሚያስፈልጉ እቃዎች ናቸው። ዲስክሪፕሽን ካለን እንጽፋለን፣ ከሌለን ደግሞ ምንድን ነው የምናደርገው እንተዋለን ማለት ነው። ሪፈረንስ ነምበሩንም በተመሳሳይ ሁኔታ እናስቀምጣለን። የተቋሙን ሾርት ኔም፣ የምናወጣው ጨረታ ምንድን ነው ኤንሲቢ ነው አይሲቢ ነው የሚለውን እናስቀምጣለን። ጉርስ ነው ኮንሰልተንሲ ነው ወርክ ነው የሚለውን እናስቀምጣለን። የጨረታ መለያ ቁጥሯንም እናስቀምጣለን ማለት ነው። የመጀመሪያችን ከሆነ 01 እንላለን። ካልሆነ ደግሞ 2 3 እያለን ትክክለኛውን ቁጥር አስቀምጠን በበጀት ዓመቱ መጨረሻ ላይ እናስቀምጣለን ማለት ነው። የበጀት ዓመቱን መጨረሻ ላይ የምናስቀምጥ ይሆናል። ከዛም በኋላ ምንድን ነው የምናደርገው አይተሞቹን እዚህ ጋር አድ ማድረግ። እዚህ ናቸው አሁን ላይ በጣም አስፈላጊ የሆኑት። ስለዚህ ሁለቱን አድ ካደረግኩ በኋላ ቁጥራቸውን ያለው ማለት ነው። ቁጥራቸው እዚህ ጋር 7 ነው የሚኖረው። ያው ግዢ ክፍል ላይ ያለው ሰው በጀቱንም ስለሚያውቅ አስፈላጊ ነው ያለውን ቁጥሩ አሁን ለጊዜያዊ 3ም ምንም የሚያስፈልገውን ቁጥር እዚህ ጋር ካስቀመጠ በኋላ ወይንም ደግሞ ሙሉ ቁጥሩ አስፈላጊ ነው ካለ ቁጥሩን እዚህ ጋር እንዲገዛ የተፈለገውን ሴቭ ያደርጋል ማለት ነው። እዚህ ጋር አልያዘልኝም። በመጀመሪያ የሎቱን ስም እዚህ ጋር እናስቀምጣለን። ካስቀመጥን በኋላ በጀት ይሩን እንመርጣለን። ሪፈረንስ ነምበሩን እናስቀምጣለን ማለት ነው። ሪፈረንስ ነምበሩ የተቋሙ ስም ኤንሲቢ አይሲቢ የሚለውን በመለየት ሌላው ደግሞ ጉርስ ነው ግንባታ ነው ኮንሰልተንሲ ነው የሚለውን ከለየን በኋላ መለያ ቁጥር እንሰጣለን። ቁጥሩ 1 2 3 እያለን የምንሰጥ ይሆናል። መጨረሻ ላይ ደግሞ የበጀት ዓመት የምናስቀምጥለት ይሆናል ማለት ነው። ከዛ ሎት አይተማችንን አድ ካደረግን በኋላ መጨረሻ ላይ ሴቭ የምናደርግ ይሆናል። ከዛ ምንድን ነው የሚሆነው እዚህ ጋር በጀት እናስቀምጣለን። በጀቱ ከየትኛው በጀት ነው የሚመለከተውን በጀት እዚህ ጋር አድ እናደርግለትና ምንድን ነው የምናደርገው ዋጋውን እንሞላለን ማለት ነው። ሁለቱም በመደመር በጀታችንን አድ እናደርጋለን። እዛ እዚህ ጋር ለዚህ ግዢ የሚያስፈልገውን ብር እዚህ ጋር እናስቀምጣለን ማለት ነው። ስለዚህ በጀታችንን በዚህ መልኩ ካስቀመጥን በኋላ ፕሮክሪመንት ሜካኒዝሙን እናስቀምጣለን። አሁን ለምሳሌ የምንገዛው ነገር እቃ ነው ግንባታ ነው ኮንሰልተንሲ ነው ነን ኮንሰልተንሲ ነው የሚለውን እንመርጣለን ማለት ነው። የምንገዛው ነገር እቃ ከሆነ እቃ የሚለውን እንመርጣለን። እቃ ሆኖ የሚገዛው በሀገር ውስጥ ጨረታ ነው ወይንም ደግሞ ኢንተርናሽናል ቢድ ነው ዓለም አቀፍ ጨረታ ነው የሚለውን እንመርጣለን። ናሽናል ከሆነ የሚገዛው ናሽናል የሚለውን እንመርጣለን። ኢንተርናሽናል ከሆነ ደግሞ ኢንተርናሽናል የሚለውን መርጠን እንሄዳለን ማለት ነው። እዚህ ጋር እንደምታዩት እንትኑ ትሬሾልዱ በናሽናል የሚያልቅ ስለሆነ ናሽናል የሚለውን መርጠን እንቀጥላለን ማለት ነው። ፕሮክሪመንት ታይፑ ምንድን ነው የሚሆነው? ይሄ ግዢ በምንድን ነው የሚገዛው? ቢዲንግ ነው ሾፒንግ ነው ካታሎግ ፐርቼዝ ነው ሪቨርስ ኦክሽኒንግ ነው የሚለውን እዚህ ጋር እንወስናለን ማለት ነው። ቢዲንግ ነው ካልን ወደ ምንድን ነው የሚሄደው? ወደ ጨረታ ወደ ቴንደሪንግ ሞጅል ነው የሚሄደው ማለት ነው። ሾፒንግ ካልን ደግሞ ወደ ማን ነው የሚሄደው? ወደ ፐርቼዚንግ ሞጅል ነው የሚሄደው። ስለዚህ አሁን እኛ በግልጽ ጨረታ ስለሆነ ይሄን ነገር መግዛት የፈለግነው ግልጽ ጨረታ ሆኖ በቴንደር ስለሆነ መግዛት የፈለግነው ቢዲንግ የምትለውን ምርጥና ምን እናደርጋለን? ሪኩዌስት ፎር ቢድ የሚለውን እንመርጣለን ማለት ነው። ከዛ ፕሮክሪመንት ሜቶዱንም እዚህ ጋር እናስቀምጣለን። ፕሮክሪመንት ሜቶዱ ምንድን ነው የሚሆነው? ኦፕን ነው ሴሌክቲቭ ነው ሊሚት ነው ዳይሬክት ነው። ኦፕን ነው ካለን ግልጽ ጨረታ ማንኛውም ተወዳዳሪ መወዳደር የሚችልበት ሲሆን ሴሌክቲቭ ነው ካለን ደግሞ ይህ ግዢ በአንድ ደረጃ ማልቅ ግዢ ከአንድ ደረጃ በላይ የሚከተል የግዢ ሂደት ካለው ሴሌክቲቭ ነው የሚለውን እንመርጣለን። ሊሚትድ ካለን ደግሞ ምንድን ነው የተወሰኑ ተወዳዳሪዎችን መርጠን እንዲጫረቱ እዛ ጨረታ ላይ የምንፈልግ ከሆነ ሊሚትድ እናደርጋለን። የተለየ አንድ ተወዳዳሪ ብቻ እንዲወዳደር ከፈለግን ምናልባት ያ ነገር አንድ ተወዳዳሪ ብቻ ጋር ነው ያለው ብለን የምናስብ ከሆነ ምን እናደርጋለን? ዳይሬክት እናደርጋለን ማለት ነው። ግን አሁን እኛ ለዚህ ግዢ ግልጽ ጨረታን የምንፈልግ ከሆነ ኦፕን የምትለዋን መርጠን መሄድ እንችላለን ማለት ነው። ኦፕን ሆኖ ምንድን ነው ሞዳሊቲው ባይንግ የምትለዋን እንመርጣለን።
ከዛ ኮንትራት ሜትዱንም ያስቀምጥልናል። ስታንዳርድ ነው፣ ፍሬምወርክ ነው፣ ኮሎፍ ነው የሚለውን እንመርጣለን። ግን ስታንዳርድ ኮንትራት ስለሆነ የምንከተለው ስታንዳርድ ኮንትራት የምትለውን መርጠን አፕዴት እናደርጋለን ማለት ነው። ከዛ ሎት ማይልስቶኑንም በተመሳሳይ ሁኔታ እያንዳንዱን እየገባን እናያለን። ፕሪፓሬሽን ኦፍ ቢዲንግ ዶክመንት መቼ ይሆናል? የጨረታ ሰነዱ መቼ ነው የምታዘጋጁት ነው የሚለን። ዛሬ ማዘጋጀት ከቻለን ዛሬ እንላለን። ዛሬ የማይዘጋጅ ከሆነ ከነገ ጀምሮ የጨረታ ሰነዱ ይዘጋጃል። ኢንዶርሲንግ ኮሚቴዎች መቼ ያዩታል? በ24ኛ ካየን በኋላ ኢንዶርሲንግ ኮሚቴዎች በ27 ያዩታል ካለን በ27 እናስቀምጣለን። አድቨርታይዝመንቱ መች ነው የሚሆነው ወይንም ኢንቪቴሽኑ መች ነው የሚያልቀው የሚለውንም እዚህ ጋር እናስቀምጣለን ማለት ነው። ከዛ ቢድ ክሎዚንጉ መቼ ይሆናል? ቢድ ክሎዚንግ የሚሆነው ምንድን ነው? ከ15 ቀን በኋላ ስለሆነ 15 ቀኑን ቆጥረን እናስቀምጣለን ማለት ነው። ከ28 አንስተን 15 ቀን ወደዚህ አካባቢ ነው የሚሆነው ማለት ነው። ስለዚህ 15 ቀን ቢያንስ አየር ላይ እንዲውል ቀኗን ቆጥረን እንትን እናያለን። መክፈቻውስ ነው መች ነው የሚለን? በተመሳሳይ ቀን ነው የሚሆነው አይደለም። ሰዓቱ ስለሚለያይ ሰዓቱን ብቻ አለያይተን እናስቀምጣለን ማለት ነው። መዝጊያና መክፈቻውን በአንድ ቀን እንዲያልቅ እናደርጋለን። ተመሳሳይ ቀን አይዝም። ስለዚህ ኢቫሉዌሽን ሪፖርት እና ሰሚሽን መች ነው የሚሆነው ይለናል። እያንዳንዱን እንትን እያለን ካልኩሌት እያደረግን እናስቀምጣለን ማለት ነው። ኢቫሉዌሽኑ መች ሊደረግ ይችላል? ከተደረገ በኋላ ደግሞ ሪኮመንዴሽን ኢንዶርሲንግ ኮሚቴዎች ሪኮመንዴሽን መች ሊሰጡ ይችላሉ የሚለውን በደንብ እያቀድን እናስቀምጣለን። እስከ መጨረሻ ቀን ድረስ ያሉትን በዚህ መልክ እናስቀምጥና ሴቭ እንላለን ማለት ነው። ከዛ ምንድን ነው የሚሆነው? ከመጀመሪያ እስከ መጨረሻ ያለው ነገር ስለተሰራ ሰሚት በተነው ትበራልናለች ማለት ነው። እቺ በራች ማለት ምንድን ነው? ሎት ላይ ያለው ስራ በሙሉ ተሰርቶ አልቀዋል። ስለዚህ ያ ሎት እንዲጸድቅ ወደ ግዢ ክፍል ኃላፊ መላክ ይችላል ማለት ነው የሚሆነው ማለት ነው። ስለዚህ ያቺን ሎት ሰሚት አደርጋለሁ ወደ ግዢ ክፍል ኃላፊ። ስለዚህ የግዢ ክፍል ኃላፊው በራሱ አካውንት ከገባ በኋላ ምንድን ነው የሚያደርገው? ሎት ሪቪው ላይ ገብቶ ያያታል። ፕሮክሪመንት ኦፍ ኦፊስ ኢኩፕመንት ናት እንትን ተብላለች፣ ተልካለታለች። ሎት አይተሙን አንድ በአንድ እዚህ ጋር ከፍቶ ማየት ይችላል። አይተሞቹንም እዚህ ጋር ማየት ይችላል። ከዛ አፕሩቫል ላይ ገብቶ መጽደቅ ካለበት ያጸድቃል። አይጸድቅም ካለ ደግሞ ሀሳቡን እዚህ ጋር ለምን እንደማይጸድቅ ካስቀመጠ በኋላ አጀስት ብሎ ወደኋላ መመለስ ይችላል ማለት ነው። እዚህ ጋር ግን የተሰራው ስራ ትክክል ነው ስላለ ኦኬ ብሎ አፕሩቭ አድርጎታል ማለት ነው። አፕሩቭ ካደረገው በኋላ ምንድን ነው የሚሆነው? እቺ ጋር ወደ ጨረታ ይሂድ ስላለን ያንን ነገር የት ነው የምናገኘው? ቴንደሪንግ ሞጅል ላይ ገብተን ነው የምናገኘው ማለት ነው። ቴንደሪንግ ሞጅል ላይ በሲኒየር ፕሮክሪመንት ኦፊሰር ፕሮክሪመንት ሪኩዊዚሽን ፓርት ላይ ገብተን ማግኘት እንችላለን ማለት ነው። ስለዚህ አሁን እዚህ ጋር ከሪኩዊዚሽን የተሰራችው ስራ እዚህ ጋር አግኝተናታል ማለት ነው። አሁን ይሄ ነገር ፓኬጁ ወይንም ደግሞ ፕሮክሪመንት ሪኩዊዚሽኑ ይዘጋጅ ከተባለ መዘጋጀት የሚችል ይሆናል ማለት ነው። ስላዳመጣችሁኝ አመሰግናለሁ። ለዛሬው ያዘጋጀነው እዚሁ ጋር የሚያበቃ ይሆናል። አመሰግናለሁ።